For 2 years I was not paid. And then Nkrumah, Kwame Nkrumah of Ghana, invited me. He was so impressed by this window. He said, we want you to do something for our parliament. በቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በዓለ ሲመት ላይ በቤተ መንግስታቸው በክብር ከተጋበዙት እንግዶች አንዱ ነበርኩ። ከላይ የለበስኩት እጅግ የተከበሩት የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በ1951 ዓመተ ምህረት በአፍሪካ ኢኮኖሚክ ኮሚሽን አዳራሽ የመስኮቱን መስታወት በሰሩት ስዕል የደመቀ የአፍሪካን ታላቅ ዲዛይን ነበር። እዚህ ላቲን አሜሪካ የተሰባሰቡ ሁሉ በዓለ ሲመቱ ሲጠናቀቅ ብዙዎች እየመጡ ይህን የታላቁን ጠቢብ ሥራ እየተመለከቱ እየደነቃቸው የለበስከው በጣም ያምራል ይሉኝ ነበር። ከዚያም በርካቶች ፎቶ አብረውኝ ይነሱ ነበር። እንደገና ይጠይቁኛል፣ የት ነው የተሰራው ይሉኛል። እመልሳለሁ፣ የትልቁ የአፍሪካ ከፍ ሲል የምድሪቱ ሰዓሊ ያኖረው ሕያው ጥበብ በመሆኑ ሳስረዳ በኩራት ነበር። አፈወርቅ ተክሌ ሆይ አልሞቱም አሉ። ሥራውን ሲያይ ዓለም ዛሬም ይደነቃል። ድንቅ የድንቆች ድንቅ ነዎት። አስከበሩኝ፣ ኮራሁቦት። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በጥበብ ነበር መሰናዷችን እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌን እናነሳለን። የልደታቸው ቀን ነው። ቀደም ሲል በመግቢያችን ላይ ያደመጣችሁትም ጋዜጠኛና ደራሲ ጥበቡ በለጠ ቬኔዙዌላ በሄደበት ወቅት የገጠመውን ክብር የተከበሩ አስከበሩኝ በሚል በገጹ ያጋራውን ጽሑፍ ነው እኛም ለእናንተ ያደረስናችሁ። ከዚያም ባሻገር የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ቤታቸው ወይንም ቪላ አልፋ እድሳት መጠናቀቁን ከሰሞኑ ነው የሰማነው። እስከ ሚያዝያ 2018 ዓመተ ምህረት ድረስም ለሕዝብ ክፍት እንደሚደረግ ሰምተናል። የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ቤት ወይም ቪላ አልፋ እስከ ጥቅምት 2018 ለሕዝብ ክፍት ይሆናል ቢባልም ክፍት ከመደረጉ በፊት መሰራት ያለባቸው ሥራዎች ገና ባለመጠናቀቃቸው እስከ ሚያዝያ ወር ሊቆይ እንደሚችል ነው ከሰሞኑ የተገለጸው። የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በሚያዝያ 2 ቀን 2004 ዓመተ ምህረት ካረፉ በኋላ ዝግ ሆኖ እስካሁን የዘለቀው ቪላ አልፋ የተለያዩ የጥገና ሥራዎች እየተሰሩለት ነው ቢባልም ለሕዝብ እይታ ተከልክሎ እንግዲህ 14ኛ ዓመቱን ይዟል። ቪላ አልፋ የጥገና ሥራው ከመጀመሩ በፊት ውስጡ ያሉት ተንቀሳቃሽ የጥበብ ሥራዎችና ሌሎችም ንብረቶች ወደ ቅርስ ባለስልጣን መስሪያ ቤት እንዲሄዱ ተደርጎ እንደነበር የሚታወስ ነው። ከመሬት በታች በሚወጣና ከላይ በሚዘንብ ዝናብ ቪላ አልፋ በጣም ተጎድቶ ነበር። አሁን ላይ ግን ከውጭ ሀገራትም ይሁን ከሀገር ውስጥ የአርቲስቱን ሥራዎች እየተመለከቱ ባለሙያዎች ትምህርት ለመውሰድ በሚችሉበት ደረጃ ጥገናው ተደርጓል ነው የተባለው። አስደሳች ዜና ነው። እንደ ሙዚየም የሚደራጅ በመሆኑ ነው ጊዜ የወሰደውም ተብሏል። የእድሳቱ ሥራ ተጠናቆ የርክክብና ቅርሶችን በቦታቸው የመመለስ ሥራዎች ብቻ ቀርቷል ሲሉ የብሔራዊ ሙዚየም መሪ ሥራ አስፈጻሚ አቶ አንዱዓለም ግርማይ ነው የተናገሩት። የእድሳት ሥራው 65 ሚሊዮን ብር እንዳስወጣ ከዚህ በፊት የወጡ መረጃዎች ያመለክታሉ። የእድሳት ሥራው በምዕራፎች የተከፋፈለ ነበርም ነው የተባለው። እንግዲህ ለሕዝብ ክፍት ተደርጎ እስክናየው ድረስ መቼም እንጓጓለን። ይህን ዜና አስመልክተንም የልደት ቀናቸው በመሆኑም ዛሬ እኚህን ታላቅ ሰው ከሕይወት ታሪካቸው አንስቶ ስለ ሥራዎቻቸው ስላገኙት ዓለም አቀፍ ሽልማትና ክብር እናነሳና እንዘክራቸዋለን። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ ከወዲሁ እየጋበዝን ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ መሰናዷችን ፍጻሜ መልካም ጊዜ። መቼም የሀገሬ ሰው እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌን ባሉባልታ ጠብሷቸው ነበር። በጣም ብዙ ነገር ተወርቶባቸው ነበር። ባሉ ግርማ ቪላ ቤታቸውን ሲሰሩ የደረሰባቸውን ትችት አስፍሮ ነበር። አፈወርቅ ተክሌና ቪላ አልፋ በሚል በ1961 ዓመተ ምህረት መነን መጽሔት ላይ ያሰፈረውን እናጋራችሁ። አዲስ አበባ ውስጥ የተደረገውን በመደረግ ላይ ያለውንና
ወደፊት የሚደረገውን ሁሉ እንደ መጠጥ ብርጭቆ አንስቶ የማስቀመጥ ልዩ ተሰጥኦ ያላቸው ከተሜዎች አሉ። ሰሞኑንም ከሰላምታ በኋላ አርዕስተ ነገር አድርገው የያዙት ትችት ቢኖር ስለ አፈወርቅ ተክሌ ወይንም ወልደ ነጎድጓድ አዲሱ የቪላ አልፋ መልክ ነው። ትችቱ እንደ ተቺዎቹ የበዛ ቢሆንም አንዳንዶቹ ተርፎት የሚሰራውን ቢያጣ ለመመጻደቅ ያደረገው ነው ይላሉ። ሌሎች ደግሞ በተለይ የፍሮይድን ሳይኮሎጂ ከጅጣታቸው እንደዋዛ የሚያንቆረቁሩት ተቺዎች የዚህን ዓለም ጉዳይ ወደ ጎን ብለው አፈወርቅ ከአካባቢው ውጭ ወይም በላይ ሆኖ በራሱ የፈጠራ ዓለም ውስጥ ለመኖር የሚጥር ሰው በመሆኑ ነው እንዲህ ያለውን ቪላ የሰራው በማለት ይናገራሉ። ግላይ ልዩነቱን ለመግለጽ ያደረገው ነገር ነው የሚሉም አሉ። ያም ሆነ ይህ የነቀፌታዎቹ መነሾ ሰዓሊው አፈወርቅ ቪላ በመስራቱ አይደለም። ሰማይ ጠቀስ ሕንጻዎችን የገነቡት በሰው አፍ አልገቡም። በግል መኖሪያቸው የ80ና የ100 ሺህ ብር ዘመናዊ ቪላዎችን የሰሩት አይን አልበላቸውም። ታዲያ የአፈወርቅ ስም እንደ ትኩስ ድንች እያንዳንዱ አፍ ውስጥ የሚገላበጥበት ምክንያት ምን ይሆን ብለን ብንጠይቅ መልሱ ሌላ ሆኖ እናገኘዋለን። ጎንደር የሚገኘውን የአፄ ፋሲልን ግንብ የሚመስል ባለ አንድ ፎቅ መኖሪያ ቤት ባለንበት ክፍለ ዘመን በመስራቱ ነው ልዩ ነገር። ሌላ ሰው ቢያስብም ስራ ላይ የማያውለውን ነገር አፈወርቅ ግን በመስራቱ ነው። የዚህ አይነት ቤት ወይም ካስል በመስራት አፈወርቅ በዘመናችን የመጀመሪያውና የመጨረሻው ሰው ሳይሆን አይቀርም። ምክንያቱም ቤቱን የቀየሰው መሐንዲስ ጂ ቦስካሪኖ እንዳለው እንዲህ ያለው ቤት ውስጥ ካፈወርቅ በስተቀር ሌላ ሰው ቢኖርበት ቤቱ አሁን ያለውን ዋጋና ጥቅም ሊሰጥ አይችልም። አሁን ካፈወርቅ በስተቀር እንዲህ የመሰለውን ቤት አልሞ የሚሰራ የለም። የሚሰጠውን ጥቅምም በይበልጥ የሚያውቀው እሱ ብቻ ነው። እንዲህ የመሰለው መኖሪያ ቤት ለመስራት ምን እንዳሳሰበው ከተሰራ በኋላ የሚሰጠውንም ጥቅም እንዲነግረኝ ጠይቄው ነበር። ለማናገር ፈቃደኛ ቢሆንም ጊዜ አልነበረው። አናጢዎቹ በየደቂቃው ይጠሩታል። በተመለሰ ቁጥር የሀገራችን አናጢዎች ለምን አንድ መስመር በትክክል ለመስራት አይችሉም በማለት ይገረም ነበር። እነሱም በበኩላቸው እሱ አሁን በቅርብ ጊዜ የሰራውን የእንስራ ተሸካሚ ስዕል በተለይ ወተት መስሎ በጃኖ ጥለት የታጠረውን ቀሚሷን አለንጋ የመሳሰሉት ጣቶቿንና ህልም መሳይ ውበቷን አይተው መገረማቸው አልቀረም። ገና ተመልሶ ቁጭ ከማለቱም ቀለም ቀቢዎች ይጠሩታል። አሁን የሰሜን ተራራ የተባለውን ስዕል ህብረ ቀለሙ ልብ መስጦ አይን ማርኮ የአእምሮ ሰላም የሚፈጥረውን የሰራ ሰው ለተራ ቀለም ቀቢዎች ችሎታ ልዩ አድናቆት ሊኖረው አይችልም። አሁንስ አፈወርቅን የሚጠራው ሰው የለም ብዬ በመተማመን ጥያቄን ወርውሬ ብዕሬን ከወረቀት ለማገናኘት ስቃጣ አንድ ጽጌረዳ አበባ የት እንደሚተክሉ የቸገራቸው ወይም አበባ የያዘውን ሳጥን የት እንደሚያስቀምጡ ግራ የገባቸው ለምክር ይጠሩታል። ሳያማክሩት ያስቀመጡት ወይም የተከሉት እንደሆነ ኋላ ማንሳታቸው አይቀርም። አፈወርቅም ደጋግሞ እንደሚለው ማንኛውም ነገር ከተፈጥሮ ጋር በመዋሃድ በህብረ ቀለሙና በአቀማመጥ እቅዱ ለአእምሮ ረፍትና ሰላምን ካልሰጠ አእምሮአችን ወደ ከፍተኛ ደረጃ የሚመራ ነገር የመፍጠር ችሎታ ሊኖረው አይችልም። ከተፈጥሮ ህብረት ጋር ስራችንንና ኑሯችንን ለማስተባበር ካልሞከርን ውበትን ለመፍጠር አንችልም። ለኔ ከፍተኛው ምኞቴ ይህ ነው፣ ህብረት ከተፈጥሮ ጋር። ይህንን ከፍተኛ ምኞት ለመግለጽ የምፈልገው በምሰራቸው ስዕሎች ብቻ ሳይሆን ባኗኗሪም ጭምር ነው ይላል። ሰራተኞቹም ደከሙ። ከአንድ ሰዓት ጀምሮ ያራውጣቸው ነበር። ጥሪው ያነሰ ሄደ። ቁጭ ለማለት ቻለ። ይህንን ቤት መስራት ከጀመርኩ ወዲህ የተማርኩት ነገር ቢኖር የቤት ሥራ ምን ያህል ብስጭትና ድካም እንደሚያስከትል ለማወቅ መቻሌን ነው። ወደ ሰላማዊ የስዕል ሥራ የምመለስበት ጊዜ በመቃረቡ ደስ ይለኛል አለና እግሩን ዘርግቶ ወለሉ ላይ ዘፍ አለ። በሁለት ወር ያልቃል ተብሎ የታሰበው ቤት አሁን 4ኛ ወሩን ሊጨርስ ነው። በ4 ወር ውስጥ አፈወርቅ 3 ስዕሎች ብቻ ነበር ለመስራት የቻለው። የቀረውን ጊዜ ያዋለው በቤቱ ሥራ ላይ ነበር። ቪላ አልፋ የተሰራው በ10 ዓመት ፕላን መሰረት ሲሆን ቤቱን ለመስራት አፈወርቅ ከሚሸጣቸው ስዕሎች ዋጋ 1/3ኛውን ለዚህ ፕላን ቆጥቦ ነበር። ሆኖም የቆጠበው ገንዘብ ስላልበቃው የአዲስ አበባ ባንክ ብድር ሰጥቶታል። ይሁንና በኔ በጠያቂው በኩል 26 በ26 ሜትር ካሬ ሜትር ላይ የተሰራው አዲሱ ቤት ይህን ያህል የሚያስደንቅ ወጪ የሚጠይቅ መስሎ አልታየኝም። አፈወርቅም ስንት ገንዘብ እንደጨረሰ ትክክለኛ ዋጋውን ሊገልጽልኝ አልፈቀደም። ቤቱን
የአፄ ፋሲልን ግንብ አስመስሎ ለመስራት ያነሳሳውን ነገር ሲገልጽልኝ እንዲህ አለ። ስለ አፄ ፋሲል ግንብ ያለኝን አድናቆት ለመግለጽና ይህ የጥንት ቅርሳችን ተሻሽሎ ለዘመናዊ ኑሮ ለመዋል መቻሉን ለማሳወቅ ነው። አሁን የኮራና የከበረ ቅርስ እያለን የቤት ፕላን ከውጭ የምንቀዳበት ምክንያት አይታየኝም። አፈወርቅ ለሚሰራው ነገር ሁሉ ምክንያት አለው። በቤት ውስጥ ያለ ምክንያት የሚደረግ ነገር የለም። የአበባ ማስቀመጫው እሱ በፈለገበት ቦታ እንዲኖር የተደረገው ያለ ምክንያት አይደለም። የቤቱ ቆርቆሮ ቀይ ቀለም የተቀባበት ምክንያት አለው። ቤቱ ነጭ ቀለም የተቀባበት ምክንያት አለው። አንድ ስዕል አንድ ግድግዳ ላይ በአንድ በኩል እንዲሰቀል የተደረገበት ያለ ምክንያት አይደለም። ቤቱ የተሰራው ለመኖሪያ ብቻ ሳይሆን ሌላ ምክንያት አለው። ቤቱም ቀለሙም አቀማመጡም ሁሉም በአንድነት ተዋህደው ህብረት መፍጠር አለባቸው። ይህን የመሰለ ቤት የሰራውበት ምክንያት አለኝ። የሰራዋቸው ስዕሎች በተሰሩበት አካባቢ እንዲታዩ ለማድረግ ሲሆን እንዲሁም እንግሊዝ ሀገር ተማሪ ሳለሁና በተላላቅ አውሮፓ ከተማዎች እየተዘዋወርኩ ስዕል በመሰራበት ወቅት ብዙ ሰዓሊዎች ቤታቸው ይጋብዙኝ ነበር። አሁንም በተራዬ እዚህ በመጋበዝ አንድ ኢትዮጵያዊ ሰዓሊ እንዴት እንደሚኖር ለማሳየትና ከዚህም አልፎ ከሀገራችን የታሪክ ቅርስ ጋር ለማስተዋወቅ ነው። እንግዶቼ በውብ ነገር ተከበው ጊዜያቸውን እንዲያሳልፉ ከማድረግ ሌላ የዕለት ኑሮዬን እንዴት እንደማሳልፍ እንዲያውቁም ጭምር ነው። ከዚህ ቀደም ቤቴ በግንብ አጥር ተከቦ ታፍኜ ስኖር ነበር። አሁን ግን የቤቱ ሰገነት ወደ ውጭና ወደ ሩቅ ለመመልከት ያስችለኛል። ሰገነቱ ላይ ወጥቼ የአዲስ አበባ ተራራዎችን ለማየት እችላለሁ። ለአንድ ሰዓሊ እንዲህ ያለው የመዝናናት ትዕይንት ጠቃሚው ነው። አዎ ያለ ምክንያት የተደረገ ነገር የለም። ቤቱ 1000 ሜትር ካሬ ላይ መሰራቱ ምክንያት አለው። የመሬት ቁጠባን ለማስተማር ነው። 3ቱ መስኮቶች 3 አይነት ቀለማት የተቀቡበት ምክንያት አለው። የፀሐይዋን ዕለታዊ ጉዞ ተከትለው እንዲያንጸባርቁ ለማድረግ ነው። የቤቱ ክፍሎች አቀያየስ ምክንያት አላቸው። 54 ስዕሎች በአንድ ጊዜ ለማሳየት እንዲቻል ታስቦ የተደረገ ነገር ነው። እንዲሁም እያንዳንዱ ክፍል ከየጠቅላይ ግዛቶች የሚገኙትን ጌጣጌጦች ማሳያ ሊሆን ይችላል። የጸሎት ወይም የሐሳብ ማጠንጠኛ ክፍሉ የአክሱም ጽዮንን መልክ የያዘ ነው። የምስጢር በሩ ያለ ምክንያት አልተሰራም። አፈወርቅ ካንዱ ክፍል ወደ ሌላ ሳይታይ ለመዘዋወር እንዲችል ነው። የጋራጁም ስፋትና ቀለም ያለ ምክንያት አልተደረገም። 2 መኪናዎች እንዲዝ ከመሆኑም በላይ የጋራጁ ቀለም ከመኪናዎቹ ቀለም ጋር ተዋህዶ ህብረትን ለመፍጠር እንዲችል ታስቦ ነው። አሁን በአፈወርቅ ቤት ያለ ምክንያት የተደረገ ነገር የለም ሲል በዓሉ ይህን ድንቅ ቤት ድንቅ በሆነ ገለጻ ሚያዝያ 29 1961 ዓ.ም በወጣችው መነን መጽሔት ገጽ 16 ጀምሮ አስፍሮታል። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ስማቸውን ጨረቃ ላይ ማኖር የቻሉ ኢትዮጵያዊ ሰዓሊ ናቸው። ከነሙሉ ማዕረጋቸው እንዲጠሩ ግድ ይሉ ነበርና ሳናጓድል እንጠራቸዋለን። እንድጠራበት ብቻ ሳይሆን እንድጠብቀው ነው የተሰጠኝ የሚል ፍልስፍና ነበራቸው። በአገራችን ደግሞ ለራስ ከፍ ያለ አመለካከት መስጠት በዚህ ደረጃ የተለመደም አይደለም። በአገር ውስጥ ስራቸውን በአግባቡ መርምሮ ትችትና ሙገሳ የሰጠ የለም። ብቻ መረጃ ሳይኖር አሉባልታ የተለመደ በመሆኑ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌንም በርካታ አሉባልታ አውርቶባቸው ነበር የሀገሬ ሰው። ከነዚህም አንዱ ይታሙበት የነበረው አድርባይነት ነው። በንጉሱ ጊዜ የቅዱስ ጳውሎስ ሆስፒታል ሲመረቅ ንጉሱ በመላእክ ታጅበው ለተቸገረው ሕዝባቸው መድህን ሲሆኑ የሚያሳይ ስዕል አበርክተው ነበር። በንጉሱ ተሸልመውበታል። በአብዮቱ ጊዜ ታዲያ በሥራ በልማት በትግል የኢትዮጵያ ድል በሚል ሥራ ተከሰቱ። የኔ ተቾች ከዛሬ አብዮታዊነታቸው ይልቅ የትናንት ንጉስ ባለሟልነታቸው ሊፈተሽ ይገባል በማለት የዘውዱ ሥርዓት አፋሽ አጎንባሽ ነበሩ በማለት ባድርባይነት ኮንኗቸዋል። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ግን ዘወትር የሚሏት አንድ ነገር አለች። እኛ መስራት የምንችለው የዛሬ ኑሯችንን በማንጸባረቅ ለመጪው ትውልድ መንገድ መጥረግ ነው። በወቅቱ የተቾች ድክመታቸው ከንጉሱ ፈገግታ ይልቅ የሕዝቡን ድህነት፣ መከራ፣ እንባ ማየት አለመቻላቸው ነው የሚል ምላሽ ሰጥተው ነበር። ከየትኛውም ፖለቲካ ገለልተኛ ሆኜ አገሬን ማገልገል ደክሞኛ ያቅም
ሌላው የሚታወቁበት አባባላቸው ነበር። ሕዝቤ እኚህን ታላቅ ሰው የሥርዓት አሸርጋጅ ናቸው፣ ከመጣው ጋር የሚለጠፉ ናቸው ብሎ ቢያማቸው እሳቸው ያመሰገኑትን ሥርዓት ለመተቸት ወደ ኋላ የሚሉም አይደሉም። ለማመስገንም ችግር የለባቸውም። በንጉሡ ስም የተሰየመውን ትልቅ ሽልማት በቀዳሚነት የተሸለሙ ሰው መሆናቸው እንደሚያኮራቸው የሚናገሩትን ያህል በንጉሡ የደረሰባቸውን በደልም ያለ ፍርሃት ይናገሩ ነበር። በሀገራችን ኢትዮጵያ ለታሪክና ለቅርስ ያለን ግንዛቤና የምንሰጠው ዋጋ እዚህ ግባ የሚባል አይደለም። ለዚህ ዓላማ የተቋቋሙ የመንግሥት ተቋማትም እምብዛም የተደራጀ የተማረ ሰው ኃይልና ዘመናዊ ቴክኖሎጂ የላቸውም። ዘመነኛው ትውልድም ለሀገሩ ቅርስና ታሪክ ያለው ስሱነት ከጊዜ ወደ ጊዜ እየደበዘዘ ነው። እኔ በግሌ በትምህርትና በሥራ በቆየሁባቸው በአውሮፓና በአሜሪካ በሚገኙ ታላላቅ ዩኒቨርሲቲዎች፣ ቤተ መጻሕፍቶች፣ ቤተ መዘክሮችና ጋለሪዎች በተለያዩ ጊዜያት ከሀገራችን ተዘርፈው የተወሰዱ ቅርሶቻችንን በተለይም ደግሞ በርካታ ዕድሜን ያስቆጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥንት የብራና መጻሕፍቶቻችንን ለማየትና ለመመርመር ዕድሉን አግኝቻለሁ። በዛ በሚደረግላቸው እንክብካቤና ልዩ ጥበቃም በእጅጉ ተደንቄያለሁ። በአንጻሩ ግን መለስ ብዬ ደግሞ ሀገሬና ሕዝቤ ለነዚህ የቀደሙ አባቶቻችን በብዙ ድካምና ልፋት የተዘጋጁና በብዙ ተጋድሎም ለትውልድ የተላለፉ ቅርሶቻችን ተገቢ የሆነው ጥበቃና እንክብካቤ ሳይቸራቸው ያቧራና የአይጥ መጫወቻ ሆነው ሳይ እነዚህ በውጭ አገራት ያሉት ቅርሶቻችን በዛው እንዳማረባቸው ተጠብቀው ቢቆዩና ባይመለሱስ ምን አለበት ስል ራሴን እጠይቃለሁ። ይህ በቁጭትና በኢትዮጵያዊነት ብሔራዊ ስሜት የተሰጠ አስተያየት ነው። የኚህን ታላቅ የጥበብ ሰው አጭር የሕይወት ታሪክ ከልጅነት ጀምሮ ጓደኛቸው በሆኑት በፕሮፌሰር ሪቻርድ ፓንክረስት በአማርኛና በእንግሊዘኛ አፈወርቅ ተክሌ አጭር የሕይወት ታሪክና ምርጥ ስዕሎቹ በሚል ርዕስ ባቀረቡት መጽሐፍ መግቢያ ላይ አስተያየታቸውን ያሰፈሩት በደርግ ዘመነ መንግሥት የባህልና የስፖርት ጉዳይ ሚኒስትር የነበሩት ሻለቃ ግርማ የሜትር አርቲስት አፈወርቅ ተክሌ ምርጥ የስዕል ሥራዎች በሺህ ዓመታት አንዴ ብቅ እንደሚሉ የፈጠራ ሰዎች ውድና ብርቅ የሥነ ጥበብ ውጤቶች ናቸው። አብዛኛዎቹ ስዕሎቻቸው ጠንካራ የሀገር ፍቅር ስሜትና የተፈጥሮ ውበትን ሕያው በሆኑት ታዋቂ ሥራዎቻቸው አንጸባርቀዋል። በጥንታዊነቷና በታሪካዊነቷ በርካታ የምርምርና የጥናት ሰዎችን ለምትስበው እናት ኢትዮጵያ የሜትር አርቲስት አፈወርቅ ተክሌ ምርጥ የሥነ ጥበብ ሥራዎች ተጨማሪ ጌጥና ኩራት ናቸው ሲሉ አስተያየታቸውን ሰጥተው ነበር። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በዚች የነገሥታት መናገሻና መዲና በነበረችው አሁን በተረሳችው አንኮበር ተወልደው እንዴት ለዚህ አይነት ዓለም አቀፋዊ ዕውቅና ዝና ሊደርሱ እንደቻሉ በተጠየቁበት በአንድ ወቅት እንዲህ በማለት መልሰው ነበር። ሀገራችን በብዙ ነገሮች ቀደምት በመሆኗ እንደምትታወቅና እንደምትደነቅ ሁሉ እኔም በዚህ የሙያ መስክ የአገሬን ስም እንዳስጠራ የኢትዮጵያ አምላክ ፈቃድ የሆነ ይመስለኛል በማለት እጅግ ከፍተኛ ትሕትናና የአገር ፍቅር ስሜት ባለው ሁኔታ መልሰዋል። የሕግ ጠበቃው አሳፍ ኃይሉ በማኅበራዊ ሚዲያ ገጹ የራሽያ ሰው በሚል ያጋራውን ጽሑፍ ደግሞ እንዲህ እናቀርብላችሁ። በምስሉ ላይ የምትመለከቱት በእጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የተሳለ ነው። ልብ ብዬ ስመለከተው ሎሬቱ የሳለው ወደ መሪነት ሥልጣኑ ከመውጣቱ ቀደም ብሎ የነበረውን በተለይ ግንባሩ በራሌ ጠቆር ያሉ ምልክቶች የነበሩትን ሚካኤል ጎርባቼቭን ይሆን ብዬ ጠይቃለሁ። ሰዓሊው ሎሬት አፈወርቅ የመጀመሪያ የሥነ ጥበብ ትምህርታቸውን የቀሰሙት በእንግሊዝ አገር ቢሆንም ከማንኛውም የዓለም አገር በላይ ግን በቀድሞዋ ሶቪየት ኅብረት ምድር እጅግ ከተከበሩና እንደ ተአምር ከሚታዩ ሰዓሊያን አርቲስቶች አንዱ እንደነበሩ ይታወቃል። የክብር ዜግነትም ሰጥተውታል ራሽያኖቹ ለአፈወርቅ። አሜሪካኖቹም ሳይሸልሙት አይቀሩም። ከአንጋፋዋ ሰዓሊ ከማርታ ቀጸላ ጋር አንድ ፎቶውን አይቻለሁ። ምን ዝግጅት ላይ እንደሆነ በትክክል ባላውቅም ሌላውም ዓለም ያዥጎደጎደለትን የሽልማት ማዕት በፕሮፌሰር ሪቻርድ ፓንክረስት በተዘጋጀው የሕይወት ታሪክ መጽሐፉ የመጨረሻ ገጾች ላይ በተርታ ተዘርዝሮ ተቀምጧል። ለማንኛውም ወደዚህ ስዕልና ወደ ራሽያኖቹ ስመለስ
በብዙ መልኩ በሁሉም መስክ ከጥንት ጀምሮ ራሽያኖች እኛን ኢትዮጵያውያኖችን ሊረዱን ሊደግፉን ብዙ የጣሩ ህዝቦች ናቸው። በታሪካቸው አንድም ጊዜ ከኢትዮጵያ ጋር በጠላትነት ተሰልፈው አያውቁም። በወራሪዎች በተጠቃን ጊዜ ሁሉ አብረውን ቆመዋል። ይህ ነገር እጅግ ይደንቀኛል። በመጨረሻ የቀዝቃዛው ጦርነት መገባደጃ ላይ ሶሻሊስቷ ሶቪየት ህብረት በምዕራቡ ዓለም የኢኮኖሚ ጡጫ ተመታ ስትፈራርስ ግን እኛም አብረን ፈረስን። ጎርባቼቭ እኛንም እንደ ሌሎች ምስራቅ አውሮፓ ሀገሮች ሁሉ ለና አሜሪካና ሀገር በቀል ሸሪኮቻቸው አሳልፎ ሰጠን፣ ወይም ራሱን ለማዳን ገጸ በረከት አድርጎ ሸጠን። ለኛም ለራሽያኖችም ያ ከሶሻሊስቱ ጎራ ተደብልቀን ተገኝተን የደረሰብን ምትና የተፈጠርንበት ውድቀት በታሪካችን ትልቁና አስከፊውን ቁልቁለት ያስተናገድንበት በሉዓላዊነታችን ላይ የደረሰ ተወዳዳሪ የሌለው ትልቁ ታሪካዊ ውድቀታችን ይመስለኛል። ራሽያኖቹ እንደምንም ብለው ያገገሙ ይመስላሉ ወይም አገግመዋል። እኛ ደግሞ እንደምንም ብለን ወደ ባሰው ቁልቁለት እየተምዘገዘግን ነው። አንድዬ የሳሊውን ነፍስ ይማር አንድ ቀን ከወደቅንበት ያነሳን ይሆናል። አንድዬ እኛንም እንግዲህ መቼም ተስፋ አንቆርጥ ሲል ሐሳቡን አስፍሯል። በመላው ዓለም የታወቀው የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በዓለም እንዲህ ስሙ ከመናኘቱ በፊት አውሮፓን ተዘዋውሮ ከጎበኘው በኋላ ለራሱ እንዲህ ብሎ ነበር። ላንተ የሚሆነው ፓሪስ፣ ላንተ የሚሆነው ሎንዶን፣ ላንተ የሚሆነው ኒውዮርክ ነው። ለስዕልና ለአርቲስት የሚሆን ቦታ የለም። ነገር ግን አፄ ኃይለ ሥላሴ ውጭ ከመሄዱ በፊት ያሉት ነገር ትዝ አለው። አፄው አጥኑ በርትታችሁ አጥኑ፣ ስትመለሱ ምን አይነት ረጅም ሕንጻ ምን አይነት ሰፊ ጎዳና እንዳያችሁ አትንገሩን፣ ባጠናችሁት የትምህርት አይነት አግዙን፣ ፋሺስት ጣሊያን ሙሉ ያፈረሳትን ሀገር መልሰን እንድንገነባ አግዙን ያሉት ነገር እንደ ቤተክርስቲያን ደውል ጭንቅላቱ ላይ አቃጨለ። በድህነት ያለችን ሀገር መተው አልቻለም። ስዕል መሸጥ ነውር ወደ ሆነባት ሀገሩ መጣ። በመጀመሪያ ኤግዚቢሽን ዕለት ንጉሱ ፊት ከዛሬ በኋላ እንዲሁ የምሰጠው ምስል የለም ትገዛላችሁ አላቸው። ንጉሱ 2 ምስል፣ ልጃቸው 1 ምስል መረጡ። ሌሎች 7 ባለስልጣናትም ሌሎች ምስሎችን ወሰዱ። ሆኖም ከንጉሱና ከልጃቸው ውጪ ከፋይ አልነበረም። ሚኒስትሮቹ አርቲስቱን ጠርተው ምሳ ከመጋበዛቸው ውጪ ክፍያ የሚባል ነገር አላሰቡም። ለሌላ ስኮላርሺፕ ወደ ውጭ ሊሄድ መሆኑን የሰሙት ጃንሆይ ስዕልህን የገዙት ሚኒስትሮች ብርህን ሰጡ ሆይ አሉት። እንዳልተሰጠው ነገራቸው። ወደ ሚኒስትሮቻቸው ደውለው ወይ መልሱለት ወይ ብሩን ስጡት አሏቸው። ሁሉም አልገዙም። 7ቱንም ስዕል መለሱለት። ያኔ ነው ያ ወጣት አውሮፓ ኤግዚቢሽን አቀርባለሁ፣ ስዕሎቼን እሸጣለሁ፣ ግን ኑሮ በኢትዮጵያ ርካሽ ስለሆነ የተንደላቀቀ ሕይወት ኖራለሁ ብሎ አሰበና ስቱዲዮውን ሰራ። ስለ አፈወርቅ ተክሌ ሌላ ገጠመኝ በመጽሐፉ እንዲሰፍሯል። ጊዜው የአፍሪካ አንድነት ድርጅትና የአፍሪካ ኢኮኖሚክ ኮሚሽን ሲሰራ ለአንድ ጣሊያናዊ አርክቴክት ተሰጠ። ሕንጻው ላይ የሚሰራው ስዕል ደግሞ ስቴንድ ግላስ ወርክ መስታወት ተቆራርጦ የሚሰራ ስዕል ለሌላ ጣሊያናዊ ሰዓሊ ተሰጠ። የስዕሉ ዋጋ 300,000 ብር ነበር። አርቲስቱ ነገሩን ካወቀ በኋላ ለጃንሆይ አመለከተ። ከዚያም አቅም ካለ ስራው ተባለ። መጀመሪያ ግን ተወዳደር ተባለ። ለ12 ቀናት ቤቱን ዘግቶ እኛን የተቆራረጡ መስታወቶች መገጣጠም ጀመረ። ቅድመ ቅኝ ግዛትና ድህረ ቅኝ ግዛት አፍሪካን ሳለ። የፓን አፍሪካ አቀንቃይ መሪዎች በተገኙበት ቀን አፈወርቅ ስራውን በይፋ መስታወት የቆራረጠው እጁን ይዞ አቀረበ። ጃንሆይ እንዲህ አሉ፣ እጅህ ይባረክ፣ ይህ በዋጋ የሚተመን ሥራ አይደለም አሉት። ለ2 ዓመት ሳይከፍሉት ዝም አሉ። ሥራው ግን የሚጮህ ነበር። ጩኸቱ አክራ የፓን አፍሪካ አባት የሆነው የጋናው ኳሜ ንክሩማ ድረስ የሚሰማ ነበር። ንክሩማ ከ2 ዓመት በኋላ ና ፓርላማዬን አሳምርልኝ አለው። ወደ ጋና ለመሄድ የንጉሱን ፍቃድ መጠየቅ ነበረበት። ፍቃድ ሲጠይቅ ንጉሱ ተቆጡ። ኢትዮጵያ ውስጥ ሥራ ጠፍቶ ነው እንዴ ሌላ ሀገር ልታገለግል የምትሄደው አሉት። ለአፍሪካ አንድነት የሰራሁት አልተከፈለኝም እኮ አለ። ይሄኔ ከሌላ ሰው ምክር ተቀበለ። ወደ ውጪ ሄደህ የተማርከው በነፃ ነው፣ በርሱ ይካካስ ተባለ። ወደ ጋና እንዳይሄድ ተደረገ።
እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ከቀዳማዊ ኃይለ ሥላሴ የሥነ ጥበብ ከፍተኛ ሽልማት ጀምሮ በአገር ውስጥና በዓለም አቀፍ ደረጃ ከ90 በላይ የሚሆኑ ሜዳሊያዎች ሽልማቶችንና የክብር ዜግነት ያገኙ ሰው ናቸው። ላብነት በሐምሌ ወር 1997 ዓ.ም በአየርላንድ ዋና ከተማ በዱብሊን በተደረገው በ30ኛው የኪነ ጥበብ የባህልና የሳይንሶች ዓለም አቀፋዊ በዓል ላይ ኢንተርናሽናል ባዮግራፊካል ሴንተር ኦፍ ካምብሪጅ በስነ ሙያ ጥበብ የመጨረሻ ሽልማት የሆነውን ዳቪንቺ ዳይመንድ የዳቪንቺ አልማዝ የተባለውን ሽልማት አግኝተዋል። ይህንን ሽልማት በማግኘትም ብቸኛው አፍሪካዊ የስነ ጥበብ ሰው ለመሆን በቅተዋል። በዚሁ በዓል ላይም ዩናይትድ ካልቸራል ኮንቬንሽን ኦፍ ዩናይትድ ስቴትስ ኦፍ አሜሪካ ለኚሁ ታላቅ ሰው ኢንተርናሽናል ፒስ ፕራይዝ ልዩ ሽልማትና የክብር የሰላም አምባሳደርነትን ሰጥቷቸዋል። ይህም ሽልማትና የክብር ዲፕሎማ በዘር፣ በሃይማኖት፣ በፖለቲካ፣ በባህል በተከፋፈለች ዓለማችን ለዓለም ሰላምንና ፍትህን ለሰው ልጆች እኩልነትንና አንድነትን ለማስፈን ለሚጥሩ ሰዎች የሚሰጥ ዓለም አቀፋዊ ሽልማት እንደሆነ የድርጅቱ ኃላፊዎች በሽልማቱ ወቅት ገልጸው ነበር። ሜትር አርቲስት አፈወርቅ ተክሌ በአገር ውስጥም ሆነ በውጭ ካገኟቸው በርካታ ሽልማቶች መካከል እነዚህ ለሁለቱ ዓለም አቀፍ ሽልማቶች ልዩ ክብርና አድናቆት እንዳላቸው ገልጸው ነበር። በአንድ ወቅት ስለዚሁ ሽልማታቸው በተደረገላቸው ቃለ መጠይቅ አፈወርቅ የአራት ዓለም አቀፍ የሥነ ጥበብ አካዳሚዎች አባል ነበሩ። ለመጀመሪያ ጊዜ የአገራቸው ስምና አጭር የሕይወት ታሪካቸው ተጽፎ ወደ ጨረቃ ከተላከላቸው 200 ታላላቅ የሀገር መሪዎች፣ የታሪክ ተመራማሪዎች፣ ሳይንቲስቶች፣ ደራሲያን፣ ሰዓሊያን መካከል አንዱ የኛው አፈወርቅ ተክሌ ናቸው። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ከአባታቸው አቶ ተክሌ ማሞና ከእናታቸው ከወይዘሮ ፈለቀች የማታወርቅ በታሪካዊው አንኮበር ከተማ በሰሜን ሸዋ በጥቅምት 12 ቀን 1925 ነበር የተወለዱት። ገና በ15 ዓመታቸው በ1940 ዓ.ም ለከፍተኛ ትምህርት ተመርጠው የምህንድስና ትምህርት ለመከታተል ወደ እንግሊዝ አገር ተላኩ። እርሳቸውንና አብረዋቸው ለትምህርት የተላኩትን ተማሪዎች ቀዳማዊ ኃይለ ሥላሴ የሚከተለውን በማለት ነበር ወደ እንግሊዝ ያሰናበቷቸው። ተክታችሁ አጥኑ፣ ተማሩ፣ ጠንክራችሁ መስራትና ሀገራችሁ ኢትዮጵያን የምትገነቡበትን ዕውቀት ይዛችሁ ተመለሱ። ስትመለሱ አእምሮአችሁ ዝግጁ የሆነ ዕውቀታችሁም ኢትዮጵያን ለመገንባት የሚችል ጥበብን ሸምቶ እንዲመለስ ነው እንጂ አውሮፓ ውስጥ እንዴት ያሉ ረጃጅም ፎቅ ቤቶች እንዳሉ ወይም መንገዶቻቸው የቱን ያህል ስፋት እንዳላቸው እንድትነግሩን አይደለም ብለው ነበር። በማዕድን ምህንድስና ዘርፍ ላይ ዕውቀት በመጨበጥ ሀገራቸውን መጥቀም እንዳለባቸው ቢወስኑ በትምህርት አቀባበላቸው በሂሳብ፣ በኬሚስትሪና በታሪክ ትምህርቶች ጥሩ ውጤት በማምጣት ከመምህራኖቻቸው ተደጋጋሚ አድናቆት ቢያገኙም የተፈጥሮ ስጦታቸው ኪነ ጥበብ እንደሆነ መምህሮቻቸው ለመገንዘብ ግን ብዙም ጊዜ አልወሰደባቸውም። በመምህራቸው አበረታችነት በዚህ ስጦታቸው ላይ የበለጠ ለማተኮር ወስነው በለንደን ማዕከላዊ የኪነ ጥበብ ትምህርት ቤት የገቡት አፈወርቅ ከዚህ ትምህርት ቤት ትምህርታቸውን በጥሩ ውጤት በማጠናቀቅ ለከፍተኛ ጥናት በስመጥሩ የለንደን ዩኒቨርሲቲ የስሌድ ኪነ ጥበብ ማዕከል የመጀመሪያው አፍሪካዊ ተማሪ ሆነዋል። በዚህ ትምህርት ቤት ቆይታቸውም በቀለም ቅብ፣ በቅርጻ ቅርጽና በኪነ ህንጻ ጥናቶች ላይ በመስራት ተመርቀዋል። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ትምህርታቸውን አጠናቀው ወደ ኢትዮጵያ እንደተመለሱ በተለያዩ ግዛቶች በመዘዋወር በአንዳንድ ቦታም እስከ 3 ወራት በመቀመጥ የኢትዮጵያን ታሪክና የብሔረሰቦቿን ባህልና ወግ ሲያጠኑ ቆይተዋል። በ1946 ዓ.ም በ22 ዓመታቸው የተለያዩ የሥነ ጥበብ ሥራቸውን የሚያሳይ የመጀመሪያውን ኤግዚቢሽን በአዲስ አበባ ማዘጋጃ ቤት አቅርበዋል። ከትርኢቱ ባገኙት ገቢ በድጋሚ ወደ አውሮፓ በመሄድ ለ2 ዓመት በጣሊያን፣ በፈረንሳይ፣ በስፔን፣ በፖርቱጋል፣ በእንግሊዝና ግሪክ ጥልቅ የኪነ ጥበብ ጥናት አከናውነዋል። በጦርነትና በሌሎች ምክንያቶች ተዘርፈው በእነዚህ ሀገራት የሚገኙትን የኢትዮጵያ ጥንታዊ የሃይማኖትና የታሪክ የብራና መጻሕፍትን በጥልቅ አጥንተውና የመስታወት ላይ ስዕል የሞዛይክ አሰራር ጥበብን ቀስመው ወደ ሀገራቸው ተመልሰዋል። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ታዋቂ ከሆኑት ሥራዎቻቸው መካከል
በአዲስ አበባ በቀድሞ የአፍሪካ አንድነት ድርጅት አዳራሽ መግቢያ የሚታየው በ150 ካሬ ሜትር ላይ የተሳለው ትልቅ የመስታወት ስዕል የመናገሻ ቅዱስ ጊዮርጊስ ቤተክርስቲያን የግድግዳ የመስኮትና የጣሪያ ስዕሎችና ሞዛይኮች አዲስ አበባ በቅዱስ ጳውሎስ ሆስፒታል የሚገኘው የመጀመሪያው የዳግም ምጽአት ፍርድ ስዕል በሐረር የልዑል ራስ መኮንን ሐውልት በአዲግራት የዳግም ምጽአት ፍርድ ስዕል በለንደን ታወር ኦፍ ለንደን የቅዱስ ጊዮርጊስ ጸሎት ቤት ከብርና ከእንጨት የተሰራ የመንበር መስቀል በሩሲያ አሜሪካና በሴኔጋል ኤግዚቢሽን ላይ የቀረበው የመስቀል አበባ ስዕል እናት ኢትዮጵያ ስዕል የአቡነ ተክለ ሃይማኖት ምስልና ደመራ የተሰኘው ስዕሎች ተጠቃሾች ናቸው። እንዲሁም ኪዳነ ምህረት የሐረር ጦር አካዳሚ ስዕሎች የቀዳማዊ አፄ ኃይለ ሥላሴን የዘውድ ሥርዓት እንዲሁም ንጉሥ ሰለሞን በኢየሩሳሌም ለንግሥተ ሳባ ያደረገላትን አቀባበል የሚያሳዩት ሥራዎቻቸውም ጎልቶ ከሚታወቁት መካከል ተጠቃሽ ናቸው። አፈወርቅ መኖሪያ ቤታቸውን እንዲሁም ስቱዲዮና ጋለሪ ያካተተውንና ቪላ አልፋ የተሰኘውን ሕንጻ ራሳቸው ዲዛይን ያደረጉት ሲሆን ሥራውም 15 ዓመታት እንደፈጀ ይነገራል። 22 ክፍሎች ያሉት ቪላ አልፋ የአክሱም ሐውልት፣ የጎንደር ፋሲለደስ፣ የሐረር ግንብ፣ የላሊበላ ውቅር አብያተ ክርስቲያናት፣ ቅዱሳት ስዕላት የተወለዱበት አንኮበር የሚገኘው ቤተ መንግሥት የሚያስደንቁ ባህላዊ፣ ታሪካዊ፣ ሃይማኖታዊና ሀገራዊ ሴቶችን አካቶ የያዘ እንዲሆን አድርገዋል። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ማክሰኞ ሚያዝያ 2 ቀን 2004 ዓ.ም በተወለዱ በ79 ዓመታቸው ከዚህ ዓለም በሞት ተለዩ። ቀብራቸውም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ እንደ ኢትዮጵያዊ ምሁርና የጥበብ ሰው በጥንታዊት ኢትዮጵያ ታሪክ፣ ነጻነት፣ ባህልና ስልጣኔ እንዲሁም በግዕዝ ቋንቋ ጥንታዊትና ሐዋርያዊት በሆነችው በኦርቶዶክስ ተዋሕዶ ሃይማኖታቸው እምነት፣ አስተምህሮ፣ ትውፊትና ሥርዓት በእጅጉ የሚኮሩ ብቻ ሳይሆኑ ጠንቅቀውም የሚያውቁ የታሪክ ሰውና ቅርስ ጠባቂ ሰው እንደነበሩ በቅርብ የሚያውቋቸው ሁሉ የሚመሰክሩላቸው ነው። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በጥበብ ነበር መሰናዶ ታላቁን የጥበብ ሰው እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌን አንስተናል። በአንድ በኩል ልደታቸው ነው፣ በሌላ በኩል ከሰሞኑ ቪላ አልፋ መኖሪያ ቤታቸው የነበረው እድሳት ተጠናቆ በቅርቡ ለሕዝብ ይፋ እንደሚሆን መስማታችንን አስመልክተን ይህን ፕሮግራም አዘጋጅተናል። መሰናዷችንን እንደወደዳችሁት እምነታችን ነው። በሌላ የጥበብ ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ።